እኔ አሁን በአንዳንድ ነገር ያው ከአንተ ትንሽ እለያለሁ። የምለይባቸው ነጥቦች አሉ። ተፈጥሯዊ ነው ምንም አይደል። እሱን እናነሳዋለን። ለምሳሌ እኔ ከመጥፎ የተሻለ መጥፎ የሚባል አለ። ዘ ቤስት አውት ኦፍ ዘ ወርስት። አሁን ምንድን ነው ቲፒኤልኤፍ የነደብረጽዮን ቡድን አለ። ከነደብረጽዮን ቡድን የነጌታቸው የነጻድቃን ቡድን የተሻለ ነው። አሁን በምንድን ነው የተሻለው? ጀነራል ጻድቃን ማለት ሰሜን እዝ ሲጠቃ አብሮ ፕላን ካወጣና ከጠቁ ካረዱ ሰው አንድ ነው። ይህን ሰውዬ ወጥቶ በሰሜን እዝ የፈጸምነው ስህተት ለኢትዮጵያ ሕዝብ ይቅርታ አጥተዋል? ጠይቀዋል? እሺ አልጠየቀም። ስለዚህ ያን ንጹህ ደም እንዴት አንተ እንደዚህ ትተባበራለህ? አንተ አያሳዝንም? ያ ዳር ድንበር ሲጠቅ ነበር በተኛበት የገበሬው ወር ሲሰበስብ የነበረ ባይዘው ይሄ ግፍ ነው። ልንገርህ ይሄ እጅግ ግፍ ነው። እንዲህ አይነት ጦይ እኔን ለፍትህ እየታገልን ከሆነ አንተ በሱ ላይ በጣም ይኸውልህ ቁስሉ እኔም አንተም እኮ እኔም ይኸውልህ አባላቶቼ አብሬያቸው የሰራኋቸው ናቸው። ያመኛል። በጣም ነው የሚያመኝ። ልንገርህ እኔ እንዲያውም ልንገርህ ሳየው ራሱ ደሜ ነው የሚፈላ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ ዛሬ በአብሪ ሚዲያ ወቅታዊ ጉዳዮች ትንታኔ ላይ አንድ እንግዳ ይዤላችሁ ቀርባለሁ። እንግዳዬ እኔ በጣም የማከብረውና ትልቅ ቦታ የምሰጠው ለኢትዮጵያ ሰላም እንደገናም ለትግራይ ሕዝብ ደህንነት ብዙ ዋጋ የከፈለ ሰው ነው። የትግራይ ዲሞክራቲክ ፓርቲ ዋና ጸሐፊ ነው አቶ ሙሉ ብርሃን። ጥሬን አክብረህ እዚህ ስለተገኘ እጅግ በጣም አመሰግናለሁ በተመልካቾቼ ስም። ሌላውን እንግዲህ አንተ ትንሽ ስለ ራስህ ትንሽ ሃይላይት። አመሰግናለሁ ሻለቃ። እኔም በጣም ስለጋበዝከኝ ከልብ ነው ማመሰግነው። በጣም አንተ የተከበርክ ለሀገራችን ኢትዮጵያ ብዙ መስዋዕት ከከፈሉ ሰዎች ውስጥ አንዱ ነህና በዚህ ላንተ ትልቅ ክብር አለኝ። አሁንም እያደረግከው ላለው ነገር ሁሉ በተመልካቾች ስም ከልብ ነው ማመሰግነው። ያው እኔ ሙሉ ብርሃን ኃይሌ ይባላለሁኝ። የትግራይ ዲሞክራቲክ ፓርቲ ዋና ጸሐፊ ነኝ። ያው ቅድም እንዳለው ያን ያህል እኮ አንተን ባይሆን ያው በሚችለው መልኩ በሀገራችን ኢትዮጵያ በተለይ በነበረው የፖለቲካ ትኩሳት ሂደቱን ቢያንስ ለማርገብና የነበረው ጉዳት ለመቀነስ የሚቻለኝን ሁሉ ሞክሬያለሁ ልበል። እና ብዙ ታስረሃልም። በዚህ እንግዲህ የከፈልካቸው ዋጋዎች አሉ። አሁን እንግዲህ የትግራይ ሕዝብ ከዚህ በፊቶች ሁሉ ደግሞ የከፋ ችግር ላይ ነው ያለው። እናንተ ትግራይ ውስጥ ዲሞክራሲ እንዲሰፍን የትግራይ ሕዝብ በነፃነት እንዲኖር ብዙ ታግላችኋል። እንግዲህ እስቲ ወደ 2013 እንመለስና ምክንያቱም ቀኑም ወደዛ እንድንመለስ የግድ ይለናል። አሁን ዛሬ ሰኔ 21 ህወሓት የድል ቀንም አድርጎ እንግዲህ ህወሓት ማዕት በዓል ነው የሚያከብረው ያው ህዝብን ለመስዋዕትነት ለማነሳሳት ሊጠቀምበት ስለሚፈልግ ማለት ነው። አሁን ሰኔ 21 የሰሜን ዕዝን ጨፍጭፎ ውጊያ ከተካሄደ በኋላ ከቆላ ተንቤንና ከተበተነበት ቦታ ወደ መቀሌ የገባበት ነው። መንግስት በፖለቲካ ውሳኔ እንግዲህ ትግራይ ለቆ ሲወጣ ያንን እንደ ድል ቀን ያከብራል እና በጣም ኃይለኛ ጭፈራ ምናምን ነበር በዛን ጊዜ እንግዲህ ሲገቡ። አሁን ያ ቀን ነው። እንደው ምን ትዝታ አለህ እስቲ ከዚህ ከጥቅምት 23ቱም ጋር ተይዞ ይሄ ሰኔ 21ም እንግዲህ አንተም ከተቋቋመው መስተዳደር ጋር ወደዛ ገብተህ ነበር በዛ ጊዜ አይደለ? ልክ ነው። መከላከያ ትግራይን በተቆጣጠረበት ጊዜ እስቲ ከሱ ትዝታህን ጀምር። አመሰግናለሁ በድጋሚ ሻለቃ። ጥሩ አጋጣሚ ነው እንዲያም በዚህ ቀን ለዚህ ውይይት ስለጋበዝከኝ በድጋሚ ላመስግንና እንዳየኸው የትግራይ ህዝብ ችግር በጣም ጥልቅ ነው። ብዙ ዘመናት ያስቆጠረ ነው።
ምክንያት ግን አለው። አሁን እኔ ዋናው በዚህ ውይይታችን የምፈልገው ሁላችን አንተም ትፈልጋለህ ብዬ አስባለሁ። የትግራይ ህዝብ ችግር ውስጥ ነው ያለ፣ ከችግር እንዲወጣ ነው ዋናው እና ከችግር ለመውጣት ደግሞ መጀመሪያ ለችግሩ ምክንያት የሆኑ ነገሮች ማወቅ በጣም ይጠቅማል የሚል እምነት አለኝ። ያንም ባለመሆኑም ነው ቅድም እንዳልከው በርካሽ የፖለቲካ ትርፍ ወይም በጥቃቅን ድሎች በሚመስሉ ነገር በውጤት ሲለኩ ግን ለህዝብ ሰላም ማምጣት የማይችሉ ከችግር ማስወጣት የማይችሉ ወደ ባሰ የችግር አዙሪት የሚወስዱ ነገሮች አሉ። ያን ደግሞ ምንድን ነው ነገሮች ሰፋ አድርገው በምክንያት በተለይ የችግሮች ምክንያት ካለማየት የተነሳ ይመስለኛል ነገሮች እንደዚህ ይሆንና በዚህ መሰረታዊ መፍትሄ ስር ነቀል የማይመጣው ያን ነው ቢላለኝ እና አሁን ወደ ጠየቀኝ ጥያቄ ስገባ እንደሚታወቀው 2013 መሰለኝ የሰሜን እዝ ጥቅምት 24 የሰሜን እዝ ከተጠቃ በኋላ ቀጥታ ሀገራችን ኢትዮጵያ ወደ ጦርነት ነው ያመራችው። ያ ጦርነት ደግሞ ያው የሀገር መከላከያ በወሰደው የመልሶ ማጥቃት ወዲያው ነው ጦርነት የጨረሰው። እንደሚታወቀው የቲፒኤልኤፍ አመራር ተበታተነ። ኦልሞስት አንድ ወር ባልሞላ ጊዜ ውስጥ እንዳለ እንደ መንግስታዊ መዋቅር ፈረሰ፣ እንደ ፓርቲም ፈረሰ፣ ወጣ። ተከዜ ወንዝ ነው የገቡ እግረኛ ታራ እግረኛ በክላሽ የሚዋጉ ሆኑ። በዛን ወቅትም እኔም አብሮ በዛ ከተቋቋመ ጊዜያዊ አስተዳደር ውስጥ አንዱ ነበርኩኝ። እኔ በሽሬ እኔ በተወለድኩበት አካባቢ የዞኑ ምክትል አስተዳደር ሁኜ ለ3 ወር ያህል ሰርቻለሁ። እና ያኔ እኔ በነበርኩበት ጊዜ ምንድነው እንደ በተለይ ኢትዮጵያ እንደ ሀገራችን ኢትዮጵያም ችግር አለ፣ ግን የትግራይ ችግር ትንሽ ለየት ይላል፣ ትንሽ ስር የሰደደ ነውና የተለየ መፍትሄ ያስፈልገዋል የሚል እምነት ነበረኝ። በተለይ ከቲፒኤልኤፍ አስተሳሰብ ጀመረ እና ከቲፒኤልኤፍ የነበረበት መዋቅር ተነስተ ስታይ ዘላቂ መፍትሄ ለማምጣት መዋቅራዊ መፍትሄ አመጣ በክልሉ ያስፈልጋል የሚል እምነት ነበረኝ። የነበሩ መዋቅሮች ሙሉ በማፍረስ አዲስ መንግስታዊ መዋቅር በመዘርጋት ከዛ ከህዝቡ ጋር ደግሞ ሰፋ ያሉ ውይይቶች በማድረግ የነበሩ ብዥታዎች በተለይ የማጥፋት ስራ ለ50 ዓመት ሙሉ የትግራይ ህዝብ አንድ ነገር እየሰማ ብቻ ነው እና ያን ጥላቻ ብቻ የጥላቻ ትርክት፣ የተሳሳተ የታሪክ ግንዛቤ፣ እነዚህ የውሸት ትርክት ትበላለህ፣ ትጨፈለቃለህ፣ ተከባሃል፣ ልጸንት ነው ጄኖሳይድ ሊፈጸም ነው ላይ የተባለ ያን ብቻ እየሰማን ይኖርና ይህን ትንሽ ብዥታውን የማጥፋት በተለይ የትግራይ ህዝብ ከሌላው ከኢትዮጵያ ህዝብ በምንም ምክንያት የምትጠላበት ምክንያት የለም። የትግራይ ህዝብ በጣም የተጎዳ በብዙ ነገር ልታግዘው ልትረዳው የሚገባ እንጂ ምንም ልትጠላውና ልታጠቃው እና ማንም እሱን ሊያጠፋ የሚዘጋጅ ይህን የሚፈልግ ኃይል ደግሞ የለም ኢትዮጵያ ውስጥ እንደምናውቃቸው። ቢኖርም እኮ እሊቶች ስርዓቶች ሊኖሩ ይችላሉ። እሱን ደግሞ እንዳንተ አይነት ህዝቦች ከሆኑ ህዝቦች በጋራ በመሆን ነው ሰላምህንም ህልውናህንም ማረጋገጥ ያለብህ። ስለዚህ እዚህ መሰራት አለበት የሚል እምነት ነበር። በዚህ ምክንያትም እኔ በነበርኩበት ቀላል የማይባል ስራዎች ሰርቻለሁ። በእውነት የተለያዩ መድረኮች አድርጌያለሁ። በተለይ ከወጣቱ ጋር ነው እኔ ፎከስ አድርጌ ነበረ። በቀጥታ እንደጀመርን ወጣቶች እንዲደራጁ ሁኔታው በቅጡ እንዲረዱ በተለይ የተደናገረና ወጣት እንዳያገኝ ቲፒኤልኤፍ እና የትግራይ ህዝብ አንድ እንዳልሆነ የቲፒኤልኤፍ እሳቤ ሂዶ የትግራይ ህዝብ የሚያጠፋ እንጂ የሚጠቅም እንዳልሆነ በሚል ስራዎች ሰራው እና ከህዝብ አለመነጠል ያን በጊዜው የነበረው ጊዜያዊ አስተዳደር ይሄን አልተመቸውም መሰለኝ እና በቀጥታ እኔን ከዛ እንድነሳ አደረጉኝ። ልክ ጥቅምት ታህሳስ ወደ ጥር አካባቢ ነው የወጣሁኝ። የመጀመሪያው ይመስለኛል ባልሳሳት ጥር አካባቢ ወጣሁ። እንደወጣሁ ያኔ ቀጥታ ኢንተርቪው አድርጌያለሁ። እንዲያውም ሌሎች ሚዲያዎች ብዙ ፈቃደኛ አልሆኑም። እንደውም ከኔ ጋር አብረን ሊሆን ይችላል ኢንተርቪው ያደረግነው የኔታ ነው ያደረኩት ያኔ በወቅቱና ይሄን ሙሉ በሙሉ የትግራይ ጊዜያዊ አስተዳደር በህወሓት እንደተጠለፈ እና ሂዶ ፌል እንደሚያደርግ ልክ እንዳልሆነ አጋልጥ ነበር። እኔ ብዙም አልተመቻቸውም። በተለይ በጊዜያዊ አስተዳደር የነበሩ አንዳንድ በመንግስት መዋቅር ውስጥ የነበሩ አልፈለጉትም። ይሄን ነገር በቃ ምንም አቅለው ነው ያዩት። ምንም አይነት በቃ ቲፒኤልኤፍ ከዚህ በኋላ ፈርሰዋል፣ በቃ ከዚህ በኋላ መንግስት ሰራው ይመለስ ቅልል አድርጎ ነው ያዩት። ከዛ ተነስቶ ግን ከ5 ወር በኋላ ልክ በዛሬው ቀን ያን ቲፒኤልኤፍ እንደገና ዳግም መከላከያ ትግራይን ለቆ ወጣ። መቀሌ ከተማ የትግራይ ዋና ከተማ ቲፒኤልኤፍ ገባ። ያን ሁሉ አደረጃጀት እንዲፈጥሩ
መረጃ በመስጠት እንደገና በህዝቡ ውስጥም የእነሱን አደረጃጀት በማገዝ ያ የነበረው ጊዜያዊ አስተዳደር አስተዋጽኦ አድርጎ እንደነበረ አስቀድመም ይሄንን ነገር እንግዲህ ጠቁመህ ነበረ። አደጋ እንዳለ አደጋው መጣ በኋላ አንደኛ ጊዜያዊ መስተዳደሩ ምንም የተለየ ነገር አልሰራም። ምንድነው የሆነው? መንግስታዊ መዋቅሩ አለ። ያን መንግስት ሙሉ በሙሉ ቲፒኤልኤፍ ነው እየጠቀመ ነው። በመንግስት መዋቅር ተጠቅሞ አንደኛ ለህዝቡ የሚገባ እርዳታ ለቲፒኤልኤፍ ማሰልጠኛ እህል እየሄደ ነው። መድኃኒት ሳይቀር ይሄ እርዳታ የሚላኩ ወደ ቲፒኤልኤፍ ነበር የሚሄዱ። ቲፒኤልኤፍ ደግሞ ወጣቶችን በየከተማው በራሱ ሴራ እያስመታ እየተገደልክ ነው ውጣ እያለ ማሰልጠኛው እያሰለጥን ነበር። ለዚህ ምክንያት የሆነ ደግሞ በጊዜያዊ አስተዳደር የነበረ መዋቅር የጠቅላላ የጊዜያዊ አስተዳደር መዋቅር አብሮ ከቲፒኤልኤፍ ጋር ነበር የሚሰራ፣ ቁርጠኛ አልነበረም። ስለዚህ አልተቆራረጠም። ህዝቡን ከነበረው አስተሳሰብ ነጥለው ትግራይ ወደ ተሟላ ሰላም ከማምጣት አንጻር ከመስራት ይልቅ ለቲፒኤልኤፍ ግብአት ነው የሆነ። በረሃ ሁለት ቲፒኤልኤፎች ሆነ፣ አንዱ ከተማ የሚያስተዳድር ቲፒኤልኤፍ ሆነ፣ አንድ በረሃ ሆነ። ተመጋገቡና ልክ የሀገር መከላከያ ከትግራይ እንዲመታና ዳግም እንዲወጣ አደረጉ። በዚህ ሲስተም መቀሌ ነገር ተመልሶ ቲፒኤልኤፍ ገባ። ከገባ በኋላ የነበረ ጭፈራ ነው። አሁን ቅድም ያልኩ በእርግጥ አሁን እኛ ምንድነው የትግራይ ህዝብ እድል አላገኝም። አብዛኛው ከተማ ላይ ያን ጭፈራ እኔ ካድሬ ነው ብዬ ነው የማስብ። አብዛኛው የቲፒኤልኤፍ ተጠቃሚ ያለ ጥቅመኛ ይሄ ካድሬ፣ እንደገና ደግሞ ይሄ ጠባብ የሆነ ብሔርተኛ አለ። በብሔርተኝነት በምክንያት ሳይሆን ዝም ብሎ በቃ ቲፒኤልኤፍ በጥላቻ እንትን የተባለው መጣልኝ የኔ አይነት ሚል እሳቤ ያለው ያን ዳንኬራ ነበረ። ከዛ ቀጥሎ ደግሞ ያው እስከ ደብረ ሲና የመጡበት በጣም አሰቃቂ የሆነ በጣም በርካታ ወጣቶች ያለቁበት ሂደት ሆነ። በሱም አላቆመም። ስቲል እስካሁን ለተለያየ መከራ ዳረገን ማለት ነው። እና ያኔ አንድ ነገር ነበረ። የቲፒኤልኤፍ እድሜ ከረዘመ የትግራይ ህዝብ ችግር ይራዘማል ነው። ቲፒኤልኤፍ ከጠፋ ግን የትግራይ ህዝብ ነፃ ይወጣል። ሁለቱ አብሮ አይሄዱም ነው። እና ይሄን ከሆነ ቲፒኤልኤፍ አሁን በጣም ተቸግሮት ነው ያለ። አሁን ቸግሮት ያለ ቲፒኤልኤፍ እንዳይመለስ እንምታው ነው የኔ እምነት የነበረ። በተለያየ መድረኮችም ይሄን ያልኳቸው ለትግራይ ወጣቶች አሁን በዚህ ሚዲያ የሚሰሙ ያስታውስ ይሆናል። ቲፒኤልኤፍ ከዚህ በኋላ ተመልሶ እንዳይመጣ፣ ቲፒኤልኤፍ ተመልሶ ከመጣ የትግራይ ህዝብ ችግር ውስጥ ይገባል። ስለዚህ የቲፒኤልኤፍ ከዚህ በኋላ ታሪክ ይሁን አይመጣምን ብለን ነበር መስራት። በዚህ በቁርጠኝነት የሚሰራ አልነበረም። ያን ባለመደረጉ ደግሞ አሁን የሆኑ ነገሮች ሆነዋል። ሸለቀ እንግዲህ ከዛ ቀጥሎ የፕሪቶሪያ ስምምነት መጣ። ያ የፕሪቶሪያ ስምምነት አሁን ብዙ ሰዎች ለቲፒኤልኤፍ መልሶ ለመደራጀት እድል ነው የሰጠው እንጂ ሌላ ለትግራይ ህዝብ የጠቀመው ነገር የለም። እሱ እንደገና አፈር ልሶ እንዲመጣ የተደረገበት ሁኔታ ነው። ለዚህ ነው የተጠቀመበት ቲፒኤልኤፍ የሚሉ አሉ። እና ራሱ አሁን የፕሪቶሪያ ስምምነት ላይ ምንድን ነው ያለ ምን ፈጠረ እሱ? አሁን ምንድን ነው ያኔ በወቅቱ እንደምናስታውሰው በጣም ጦርነት አስከፊ ነበር። የጦርነት ጥሩም የለም። በተለይ የትግራይ ህዝብ ደግሞ በርካታ ጦርነቶች አድርገዋል። በዛ ላይ ደግሞ በኢኮኖሚ ራሱ የቻለ ህዝብ አይደለም፣ በድህነት ውስጥ የሚኖር ነው። ጦርነቱም ደግሞ ሰፊ ነበር፣ ዙሪያ ክብ ነበር። ስለዚህ በዚህ መካከል እያለ ፕሪቶሪያ በመሃል መጣ። ያኔ እኛ ሁለት ነገር ነው። አንደኛ ፕሪቶሪያ ጦርነቱ አልቆ ነበር ባይዘው፣ ይሄ በግልጽ እንዲታወቅ። እንዲያውም ጦርነቱ መቀሌ ብቻ ነበር የቀረ። ዳግም የኢትዮጵያ መከላከያ በመልሶ ማጥቃት ትግራይ ሙሉ በሙሉ ተቆጣጥሮ መቀሌ ብቻ ነበር የቀረ። በዚህ ከበባ እነሱ ጥቂት ሰዎች ብቻ መሪዎች ሲቀሩ ነው በቃ ይሄን የፕሪቶሪያ ሰላም ስምምነት የተቀበሉት። ራሳቸው እንደነገሩን ጌታቸው ረዳም ነግረውናል። በቃ ፈርም፣ ቶሎ ብለህ ፈርም፣ በቃ አለቅን ማለቃችን ነው ብለው ያን የተቀበሉት ደግሞ ለትግራይ ህዝብ ሰላም ወይም ለወጣቱ ሰላም ብሎም አይደለም፣ ራሳቸው ጋር ስለመጣ። ስለዚህ እነሱ ራሳቸውን ስለሚወዱ በፈር ተቀበሉት። ጥሩ ዞሮ ከጦርነት በኋላ ወደ ሰላም ነው የምትመጣው። ስለዚህ ሰላም ከመጣ በኋላ እኛም ደስ ብሎናል። ያኔ እንደ ፓርቲ መግለጫ ማውጥተናል። አሁን አፈጻጸሙ ላይ ነው መንግስት ተሳሳተ ያልንበት። አንደኛ የፕሪቶሪያ ሰላም ስምምነት ከመጣ በኋላ የህግ የበላይነት እንዲረጋገጥ ነው። በህገ መንግስት መሰረት ነገሮች ሁሉ የህግ ተጠያቂነትም ጭምር መኖር አለበት። የተፈጸሙ ወንጀሎች አሉ ኢትዮጵያ ውስጥ። እነዛ የተፈጸሙ ወንጀሎች ደግሞ ለዛ የፈጸመ ድርጅትና ግለሰቦች አሉ። እነዛን በህግ መጠየቅ ሲገባቸው እንደገና ስልጣን ነው ተጠቅልሎ ለነሱ መሰጠት አንደኛ ስህተት ብለን ያየ ነው። ለቲፒኤልኤፍ ምንድነው የሆነው? ፕሪቶሪያ አንቀጽ 10 ምንድነው የሚለው? አካታች የሆነ ጊዜያዊ መንግስት ይዋቀራል ነው የሚለው። ስለዚህ በዚህ አልተዋቀረም። በዚህ ባለመዋቀሩ ምን ሆነ? 51 ለ49 የሚል ይዞ መጣ ቲፒኤልኤፍ።
ማለት እሱ 51 ለመያዝ እሱንም ያው ትቶታል ለነገሩ ሌሎችን አካታች ይሁን ሲባል 99% 100% ነው የያዘው ቲፒኤልኤፍ። ይህን በወቅቱም ያኔ ብለናል። ቲፒኤልኤፍ ተመልሶ ወደ ኢትዮጵያ ፖለቲካ መምጣት ማለት ሌላ ችግር ውስጥ መግባት ነው። ስለዚህ ቲፒኤልኤፍ በባህሪው በድርድር በእርቅ ችግሮች ፈታ ያውቅም። እነዚህ ድርድር እርቅ የሚሉት ጊዜ መግዣ ነው የሚጠቀምባቸው። ስለዚህ ጊዜ አሁን እንዳይገዛ ቲፒኤልኤፍ ተቀርቅረን መያዝ አለብን የሚል እምነት ነበረን እኛ። በተለይ ለፌዴራል መንግስት በዋናነት መንግስት ነው ይህን ማድረግ ያለበት። ራሱ መንግስትም አለው እዛ ውስጥ በዋናነት መግባት ነበረበት። ቀጥሎ ደግሞ ሌሎች ፖለቲካ ኃይሎች አሉ። ሌሎች የተለያዩ ራሱ የትግራይ ህዝብም አለ በወኪሎቹ አድርጎ መሳተፍ ነበረበት። ይህን አልተደረገም። ይህን ሳይደረግ ምን ተደረገ? ሙሉ በሙሉ ለቲፒኤልኤፍ ስልጣን ተሰጠ። ቲፒኤልኤፍ ደግሞ አሁን ያደረገው ነገር አደረገ። እንደ ጊዜ መግዣ እንደ ተጠቅሞ እኮ ማንም እኮ አልሰጠውም፣ ወሰደ ቲፒኤልኤፍ ጠቅሎ እንጂ መንግስትማ ጊዜያዊ አስተዳደር አቋቋመ። ግን ይሄ ቲፒኤልኤፍ በሂደት ደግሞ ምርጫ ቦርድም ህጋዊ አይደለም ብሎ ሰረዘው። ግን ቲፒኤልኤፍ ይሄን ሰርስሮ ገብቶ ስልጣኑን ጠቅሎ ያዘ። ጊዜያዊ አስተዳደሩን መፈንቅለ መንግስት አደረገ። እሱ ላይ ምንድን ነው? እኔ ሁለት ነገር ነው። በዚህ በፕሪቶሪያ ዙሪያ ላይ ቲፒኤልኤፍ ብቻ አይደለም ተጠያቂ፣ የፌዴራል መንግስት ተጠያቂ ነው በእኔ እምነት። መንግስትም ራሱ ምክንያት ሁለት ነው የተደራደሩት። በዋናነት ደግሞ እኔ የምጠብቀው ከቲፒኤልኤፍ ተፈጥሯዊ ባህሪው አልጠብቅም። እኔ አልጠብቅም ከቲፒኤልኤፍ አሁን እንደሚቀማ እኔ የምጠብቀው ፌዴራል መንግስት ነው። ፌዴራል መንግስት ግን እድሉ ነበረው ነው። ምን አይነት እድል ነበረው? የፕሪቶሪያ ሰላም ስምምነት ተግባራዊ የማድረግ ኃላፊነትም ነበረበት። አንደኛ እዚያ ያሉ አሉ ትጥቅ መፍታት አለ። ታጣቂ መፍታት ነበረበት ትጥቅ እንዲፈታ። ከዛ ወጣቱ በታድሶ መልክ ወደ ስራው እንዲመለስ ማድረግ። አሳታፊ የሆነ ጊዜያዊ የሽግግር መንግስት ማዋቀር። አሳታፊ ማለት የፌዴራል መንግስትም ሌሎች የፖለቲካ ፓርቲዎች ኢትዮጵያ በሀገር ደረጃ የተደራጃሉ፣ በክልል ደረጃ የተደራጃሉ። ትግራይ የኢትዮጵያ አካል አይደለች። ኢትዮጵያውያንም ያሉበት የትግራይ ልሂቃን ያሉበት ህዝቡ የተወከለበት የፖለቲካ ፓርቲዎች ያሉበት አሳታፊ የሆነ ጊዜያዊ መንግስት መዋቀር ነበረበት። እዚህ ላይ ምን ይሆናል? የቲፒኤልኤፍ ድርሻ ያንሳል ማለት ነው በጣም። ከዛ ቀርቅረን እንይዘዋለን ቲፒኤልኤፍ በዛ ማሰላም። ከዛ በኋላ የትም አይሄድም ነበር ቲፒኤልኤፍ አሁን የደረሰበት አይደለም። ይህን ባለመደረጉ የፌዴራል መንግስት ግን ሰጠና ችላ አለው። በቃ ባጀት ይሰጠዋል፣ ስልጣኑን ለቲፒኤልኤፍ ሰጠው። ለምሳሌ በወቅቱ የሆነ ደብረጽዮን ሊቀመንበር፣ ጌታቸው ረዳ ምክትል ሊቀመንበር ነበር። አቶ ጌታቸው ረዳ ከደብረጽዮን ለጌታቸው ረዳ ነው የተሰጠው፣ ከቲፒኤልኤፍ ወደ ቲፒኤልኤፍ። ያን ደግሞ ምን አደረገ? ቲፒኤልኤፍ ድራማ ሰራበት። አንደኛ ቀሚስ ያደናቀፈኝ እያለ ይሄ ጊዜያዊ መንግስት በጌታቸው ረዳ የሚመራ ምንም ስራ አልሰራም። የህግ የበላይነት አላረጋገጠም። ወንጀለኞች ወደ ህግ ማቅረብ አልቻለም። መዋቅራዊ መንግስት መዘርጋት አልቻለም። ሰላም ማምጣት አልቻለም ክልሉ። እንዲያውም በጌታቸው ረዳ የሚመራ ጊዜያዊ መንግስት ባጀት ከመንግስትም እየተቀበለ ባጀቱ ለማሰልጠኛ ያውለው ነበር፣ ለጦር ማሰልጠኛ። ያኔም በወቅቱ መግለጫ ወጥተናል። እንዲያውም ባጀቱ እንዳይለቀቅ ሁሉ ብለናል። ምክንያቱ ባጀቱ ለህዝብ ሳይሆን ለታጣቂው ነው እየዋለ ያለ። ቲፒኤልኤፍ እንደገና ዳግም ጥቃት ለመፍጠር በተለይ ጽሙዶ እያለ ያኔ የጀመረበት ነበር። ይህ ህገ መንግስታዊ ሆነ ከውጭ ሀገር ኃይሎች ጋር የሚደረግ ከዚህ ሄዶ ወደ ጦርነት እንዳያድግ ይህን ነገር መንግስት በአስቸኳይ እንዲያርመው በተደጋጋሚ መግለጫዎችን በማውጣት ልክ እንዳልሆነ ብለናል። ግን አሁን ሻለቃ እንዳልከው ግን ምንድነው የሚለው ፌዴራል መንግስት ለጌታቸው ረዳ ሰጠሁት እምቢ አለ፣ ለወድ ወረደ ሰጠሁት እምቢ አለ ነው የሚለው ፌዴራል መንግስት። ያን በመሆኑ ግን መፍትሄ መጣ ወይ ነው ዋናው። የትግራይ ችግር ደግሞ የኢትዮጵያ ችግር ነው ነው እሱ ምንም ጥያቄ የለም። ስለዚህ ይሄን ነገር ሲሪየስ በሆነ ነገር ባለመያዙ እዚህ ደረጃ ደርሰዋል ነው በእኔ እምነትና ግምገማ። ያኔ ልክ እነዚህ ጦርነቱ እንደተጀመረ አንድ ሚዲያ ላይ አብረን መግለጫ ሰጥተን ነበረ፣ ውይይት አድርገን ነበረ። አንደኛው የሰሜን ዕዝን በቲፒኤልኤፍ መጠቃት የተመለከተ ነው እና በዛን ጊዜ በጣም ደጋግሜ የማስታውሰውና ለብዙ ሰው ጋር ስነጋገር መነግራቸው ለጦርነት ዝግጅት አድርጎ ቲፒኤልኤፍ የሀገር ሽማግሌዎችን ሁሉ ሰብስቦ ጦርነቱን ከአዲስ አበባ ውጭ ማነው ከትግራይ ውጭ እናደርጋለን ብሎ ተዘጋጅቶ ህዝብ አወያይቶ እንደገባበት ይሄን ጦርነት አሁን ከዛ በኋላ ተወርሬ ነው የጀመርኩት ወይ ፌዴራል መንግስት ነው የጀመረው ይላል ቲፒኤልኤፍ። እና አንተ እሱ ላይ በደንብ መረጃ እንደነበረ ያኔም ገልጸህ ነበረ ያጠቁ እንደሚችሉና እንደተዘጋጁ ያንን ነገር እንዳደረጉ። እሷን ፓርት እስቲ እንዴት ነው የምታስታውሰው? እኛ ትግል የጀመርነው
ቲፒኤልኤፍ ከዚህ ከሴንትራል መንግስት ከተገፋ በኋላ በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ቲፒኤልኤፍ ልክ ትግራይ እንደገባ ለ3 ዓመት ሙሉ ሲሰራቸው የነበሩ ስራዎች ነበር። አንዱ በሚዲያ ዘመቻ ነበረ። ይሄ ጄኖሳይድ የሚሉት አልበርት ነው የሰራው ባይዘው። አሁን ሰው በደንብ የሚያስተውለው ማይ አሁን ጄኖሳይድ ጦርነት ከተጀመረ አይደለም የጀመረው። ለ3 ዓመት ያ ፕሮፓጋንዳ የትግራይ ህዝብ የዘር በዘር ሊያጠፋህ ነው እያለ አንደኛ በሌላው የኢትዮጵያ ክልል የነበሩ የትግራይ ተወላጆችን በሌሎች ኢትዮጵያውያን በራስ በነበረው የመንግስት መዋቅር ያስመታ ነበር። ለምሳሌ ጎንደር ላይ ያስመታ ነበር፣ አምቦ ያስመታ ነበር፣ ሻሸመኔ ያስመታ ነበር። ሲመቱ ምንድነው እነዚህ ሰዎች የሚያስመታቸው በኢህአዴግ መንግስታዊ መዋቅር ነው የሚመቱ። ሲመቱ ያና ጌታቸው አሰፋ ያስመታቸዋል። ያን ከተመታ በኋላ ደግሞ ያ ህዝብ ደግሞ አያውቁም። እየተመታ ያለ ሌሎች የሚያያቸው ፊት ለፊት የሚመቱት ነው የሚያየው። ከጀርባ ያለ ተልእኮ ሰጭና አስመቻ አይገባው። ስለዚህ ይሄን እያደረገ ነው የሚል ኃይለኛ ፕሮፓጋንዳ እናደርግ ነበር። በተለይ እኔ በግልጽ እስከ መግደል ይግደሉኝ ድረስ ይሄ ራሱ ቲፒኤልኤፍ ነው እያደረገ ያለ እንጂ የአማራ ህዝብም የኦሮሞ ህዝብም ሌላ ኢትዮጵያዊ የትግራይ ህዝብ የሚያጠቃበት ምንም ምክንያት የለውም። እያጠቀም አይደለም ግን እየተዋሰ እየገዛ በራስ መዋቅር አድርጎ ግን እያስመታ ነው። ይሄ ደግሞ አደገኛ ነው ለትግራይ ህዝብ። ስለዚህ ይሄ የትግራይ ህዝብ ወይ ንቃ የሚል ሰፊ ፕሮፓጋንዳ ሰራ። ሁለተኛ የሚሰራው ፕሮፓጋንዳ ደግሞ የትግራይ ህዝብና ህወሓት አንድ ነው የሚል ነበር። ሻለቃም ታስታውስኩ ነው እሱ ምንም ከድሮም ጀምሮ ይላል። ያኔ በጣም አገዘፈው። አንዱ ጄኖሳይድ ሊፈጸምብህ ነው፣ ሁለተኛ ቲፒኤልኤፍ እና የትግራይ ህዝብ አንድ ነው የሚል እና ተከባሃል። ሶስተኛ ከዚህ እንደገባ ጦር ማሰልጠን ነው የጀመረው። ታስታውስኩ ያኔ ቀድመን 2010 11 12 በዋልታ በፋና በተለያዩ ሚዲያዎች ጦር እያሰለጠነ ነው ቲፒኤልኤፍ ዳግም ወደ ጦርነት ሊያስገባን ነው። ይሄን በህዝብ ትግል በለውጥ ፈላጊ የኢትዮጵያ ትግል ህዝብ ትግል ያጣውን ስልጣን በጉልበት ለመመለስ ጦር እያሰለጠነ ነው፣ ሊመለስ ነው። ስለዚህ እንዲያ መንግስት ቶሎ ብለህ እርምጃ ውሰድ ባጭሩ። ምክንያቱ ከዚህ ሸሽቶ ሲሄዱ ምንም ፓወር ምንም አልነበራቸው እያለከለኩ ነው የሄዱ። እዚህ ከሄዱ በኋላ ግን ቶሎ ብሎ እርምጃ መውሰድ አለበት። ሰዎችን መያዝ ካለበት መያዝ። ምክንያቱም ያኔ የምናስታውስ ከሆነ ማደኛ ያወጣላቸው ሰዎች ነበሩ። እነ ጌታቸው አሰፋ ይያዙ ተብለው እነሱ ገብተው ደግሞ ቲሸርት እያሰሩ እኔ ጌታቸው አሰፋ ነኝ እያሉ ተንቀሳቀሱ ነበር ህዝቡ ላይ ገብተው ህዝቡ ውስጥ እና ሄዶ ችግር ውስጥ እንዳይከት እነሱ ተለይቶ አንደኛ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም። እሱ ብቻ አይደለም በቲፒኤልኤፍ ውስጥ ቲፒኤልኤፍ ሁሉም አንድ አይደለም። ባይዘው ቲፒኤልኤፍ ውስጥ ራሱ በንጹህ ለህዝብ የሚታገል የሚሰዋ የሚሞት አለ። እውነት ይሁን አይሁን ሌላ ነገር ነው። እዛ ውስጥ ግን መሪዎቹ ነው ዋናው የቲፒኤልኤፍ ሴረኛ መሪ ነው። ስለዚህ እነዚህ መሪዎችን ለይተ በመያዝ የትግራይ ህዝብ ነፃ ማውጣት ስለሚቻል እርምጃ እንዲወሰድ እናደርግ ነበር። መንግስት በጣም ልበሰፊ ነው። ወደ ሰፊ ነኝ፣ በትዕግስት በፍቅር እንደመር፣ በቃ ጥለው ጦርነት አያስፈልግም በሚል ነበረ መንግስት የተጠመደው። እንዲያውም ያኔኛ ጦረኞች እየተባለ እንደ ፓርቲኛ እኛ ያን አደጋ ለማስቀረት ነበር። ግን ጦርነት እንደምንፈልግ አይነት ነበር የሚሰራብን ፕሮፓጋንዳ ነበር። ያን ሳይደረግ ቀርቶ እንደሚታወቅ ኮቪድ መጣ። ከኮቪድ በኋላ ቀድሞ እነሱ አስቸኳይ ጊዜ አዋጅ አወጁ። እሱ ብቻ አይደለም፣ ትግራይ ውስጥ የምታስታውስ ከሆነ የፌዴራሊስት ኃይሎች እያሉ አሁን እየሰበሰቡ ያወያዩ ነው ሲያወያዩቸው ነበር። ስቲል ባይዘው አሁን እነሱ ናቸው አሁን በየእንትኑ ጽምዶ ብሎ እየሰሩ ያሉ። ያኔ የነበሩ የፌዴራሊስት ኃይሎች ያኔ ከፍለው የቀጠሯቸው በቃ ለዚህ ስቲል አሁን ተፈጠፏቸው። አሁን በየአካባቢ አሁን አሉ የሚሉ በዚህ በሚዲያ የሚነግሩን ተጸምደናል እንመጣለን የሚሉ እነሱ ናቸው። ያን ይደረግ ነበር። ሄዶ ኢትዮጵያ ምርጫ አራዘመች። ትግራይ የተነጠለ ምርጫ አደረጉ። የራሳቸው የምርጫ ኮሚሽን አዋቀሩ። አንቀጽ 102 ጥሰው ህገ መንግስት ጥሰው በመጣስ ከዛ በኋላ ህገወጥ ምርጫ አደረጉ። ህገወጥ ፓርቲዎች ፈለፈሉ። ምርጫ አድርገናል ብሎ ያው አሁን ባለፈው መልሼዋለሁ ያሉ ምክር ቤት መልሰናል ያለው ደብረጽዮን መልሼዋለሁ የሚለው ነው። ያኔ አደረገ። ከዛ ቀጥሎ የኢትዮጵያ መንግስት ከአንድ ዓመት በኋላ ይሄ በኮቪድ ምክንያት ከተራዘመ በኋላ የህግ ማሻሻል ትርጉም ተደረጎበት ምርጫ ተደረገ። 6ኛ ሀገራዊ ምርጫ ከተደረገ በኋላ ልክ ጥቅምት 24 ሰሜን እዝ ተጠቃ። ይሄን ሲያደርጉት ያኔ እንደሚያጠቁት እኛ እየተናገር ነበር። ልክ እንዳልነው ሆነ። አንደኛ የነሱ ሂሳብ የሰሩት ህዝብ አወያይተዋል በወቅቱ። አሁን ህዝብ ሳይሆን ምንድነው በባህሪፈን አባላት ቲፒኤልኤፍ እንደሚያደርገው ካድሪ ሰበስብና ህዝብ ሰበሰብኩኝ ነው የሚለው እንጂ ህዝብ አይሰበስብም። ባይዘው ህዝብ ይንቀዋልም። ህዝቡ እንደቁም ነገርም አያየውም። ዝም ብሎ የነሱ እንደ ዕቃ መጫወቻ ነው የሚያጣ። ሲፈልጉት ጦርነት ይማግዱታል፣ ሲፈልጉት እንትን ይሉታል እንጂ ህዝብ የራሳቸው ካድሪ አለ። ካድሪ ሰበስቡና ህዝብ ሰበሰብን ነው የሚልና ይሰበስቡ ነበር
ከተማው አክሱም ሰብስበዋል፣ ሽሬ ላይ ሰብስበው በቃ ይሄ ድሮ ታግለን የጣልነው ደርግ ተመልሶ መጥተዋል ነበር የሚሉት ያ። ስለዚህ ተመልሶ እንደገና አፈር ከአፈር ወጥቶ ተነስቶ ስለመጣ የጨፈልቀን ስለሆነ ስለዚህ ልንመታው ነው። ስለዚህ ጦርነት ባጭር ጊዜ እንደሚያልቅ እና ሁሉም እንደያዙት ባይዘው እውነታቸው ነው እነሱ። ምክንያቱም መከላከያ ውስጥ እነሱ ነው የነበሩ። ያ መከላከያ በእነሱ ያዋቀሩት የእነሱ ስልጣንና ጥቅም ጠባቂ መከላከያ የነበረ። ምክንያቱም የኢትዮጵያ መከላከያ አልነበረም፣ አብዮታዊ ዲሞክራሲ ዘብ ነበር። የአብዮታዊ ዲሞክራሲያዊ እነሱ የፈጠሩት ስርዓት የዛ ስርዓት ጥቅምና ስርዓት ጠባቂ ነበር። ያን ያዙ። ከዛ ሰሜን እዝ ደግሞ ዋናው ትግራይ ውስጥ ነው ያለ። ከኢትዮ ኤርትራ በነበረው ጦርነት ትጥቁም እዛ ነው ያለ 80% ሁሉም እዛ ነው ያለ። እሱን እዛ እናስቀራለን። እሱን ካስቀርን በኋላ እዚህ ያለው የቀሩ እዞች ደግሞ በቀላሉ ከጨዋታ ውጭ እናደርጋለን ብሎ የእዝ ሰንሰለት በመቆራረጥ ነው ያ ሰሜን እዝ ጥቃት ተፈጸመ። እጅግ በጣም በሚያሳዝን መልኩ በወቅቱ ደግሞ እኛ መግለጫ ወጥተናል። አይገባውም ነበር ያን። አሁን ይህ ሁሉ ዋጋ እየተከፈለ ያለ ያን በተደረገው ክደት ነው ብዬ ነው የማምን። ይሄ ባይዞ የትግራይ ህዝብ ይህን በቅጡ ተገንዝቦ ማስተዋል አለበት። ምልህ የሀገር መከላከያ ዳር ድንበር ነው ስጠብቅ የነበረ ለ20 ምናምን ዓመት እነሱ በፈጠሩት ጦርነት ምሽግ ውስጥ እየጠበቀ የትግራይ ህዝብ በሰላም እንዲውል እንዲወጥቶ እንዲገባ የነበረ ኃይል ነው በተኛበት ያረዱት። ይሄ እጅግ ዘግናኝና አሳፋሪ ነው። ለዛ መከላከያ ደግሞ አይገባውም ነበር። ስለዚህ ያን ሆነ። እነሱ ይሄን እኮ አያምኑም። ስቲል አያምኑም። በእርግጥ አንዳንዱ የነሱ አምነዋል። በሚዲያቸው ራሳቸው አምልጧቸው ይሁን ምን ይሁን አምነዋል። እሷን ደግሞ ለመካድ ደግሞ ሌላ ርቀት እየሄዱ እኛ ግን ያን በወቅቱ እንደ ፓርቲ አንደኛ ከኢትዮጵያ መከላከያ ጎን እንደሆንን በተግባር አሳይተናል። ሁለተኛ ደግሞ ቲፒኤልኤፍ የሰሜን እዝ ሲያጠቃ ዝም ብሎ አይደለም ያጠቃ። መከላከያውን ይመታል። መከላከያውን አጥሩ ከመታ በኋላ ኢትዮጵያን ለማፍረስ ነበር ባይዘወይ። ምክንያቱ ተመልሰው የኢትዮጵያ መንግስት እንደማይሆን ያውቃሉ። ግን መከላከያውን ካፈረሱ በኋላ ሀገረ ትግራይ ብለው ያውጃሉ። ወይም እነሱ የሚመስል መንግስት እዚህ ያስቀምጣሉ። ልክ እነሱን ኢሳያስ እስኪጠናከሩ እዛ አስቀምጠው ልክ ኤርትራ ድሮ እንደገነጠለዋል አዲስ አበባ ጆሃር ላይ ያስቀምጣል ነበር ባይዘው የሚሉት። ሸኔም ይመጣል የሚል እምነት ስለነበራቸው ሸኔ ይመጣል፣ ጆሃር የኢትዮጵያ ጠቅላይ ሚኒስትር እናደርጋለን፣ እኛ ሀገረ ትግራይ እንመሰርታለን፣ ጆሃር ይሰጠናል፣ ትበተናል ኢትዮጵያ ብሎ ነው ያደርጉ ሆን ብሎ ማለት ነው። እና ለዚህ እኮ ስቲል አሁን ይቅርታ ያልጠየቁ መሪዎች ግን ለውጥ እንፈልጋለን፣ ፍትህ እንፈልጋለን የሚሉ አሉ። አሁን ወደ እሱ እንምጣና እንግዲህ አሁን ያው ለይቶለት የፕሪቶሪያ ስምምነት ነፍሱን ካዳነው በኋላ አሁን ደግሞ እሱን ሰርዞ ወይም እሱን አፍርሶ እንግዲህ ምክር ቤት አቋቁሞ ምን ብሎ ያው ጦርነት አውጆ ርስታችንን እናስመልሳለን እንደዚህ እያሉ እየፎከሩ ነው። አንዳንድ ቦታም ተኩስ የጀመሩበት ቦታ አለ። አሁን ለምሳሌ በአፋር ከባድ መሳሪያ ቅንቡላ ወርውረው ግመሎች እንደዚህ የሞቱበት ሁኔታ አለ። ኑና ውጉን አይነት ነው ያው እነሱ የሚያደርጉት። ግን ይሄ ድርጅት እንግዲህ አሁን ከውስጡ ወጥተው ደግሞ በተቃራኒው እና ደብረጽዮን ቡድንን አካሄድ እያወገዙ ለትግራይ ህዝብ መፍትሄ እናመጣለን የሚል አካል አለ። አሁን እንደ ስምረት ፓርቲ አይነት በዚህ ውስጥ እንግዲህ እናንተ ፓርቲ ሌሎች ፓርቲዎችን አቅፏል፣ ማቀፍ ነበረባቸው ወይስ እንዴት ነው የሚለው እንግዲህ እሱንም አንተ ትመልስልኛለህ። ለማንኛውም እንደገና ሀራ መሬት የተቋቋመ ኃይል ደግሞ አለ። አሁን ካለው ውጥረት አንጻር አሁን ድርጅቱ እየፈጠረ ካለው ውጥረት አንጻር እነዚህ የሚኖራቸው አስተዋጽኦና ሌሎች ፓርቲዎች ደግሞ የእናንተን ፓርቲ ጨምሮ አሁን የትግራይ ህዝብ ለግዳጅ አፈሳ እየተዳረገ ነው፣ እየታፈነ ነው፣ የሞት ቅጣት ሁሉ የሚደርስ ላዩ ላይ ወጥቶበታል አዋጅ። ያው የተለያዩ መንግስታት እየተቃወሙ ነው በአሁኑ ሰዓት። ለእነዚህ ሁሉ መፍትሄ ለመስጠት እነዚህ አካላት ተቀናይተው ሰርተው መፍትሄ ያመጣሉ ተብሎ አይገመትም? እናንተስ የዚህ የመፍትሄ አካል ለመሆን ምን እያደረጋችሁ ነው? እድሉን አላገኛችሁም ወይ? ይሄንን እስቲ። ጥሩ ጥያቄ ነው። በተጨባጭ አሁን የትግራይ ችግር የሀገራችን ችግር ፖለቲካው መፍትሄ ነው የሚያስፈልገው። ፖለቲካው መፍትሄ ማለት ደግሞ ከነበረው ፖለቲካው ባህል የተሻለ በተለይ አቃፊ የሆነ አሳታፊ የሆነ ፖለቲካዊ ምህዳሩ ሰፍተው ሁሉንም ያቀፈ መሆን ነበረበት። ግን አይደለም።
አሁን ቅድም እንዳልከው እኔ ቲፒኤልኤፍ ለሁለት ተከፍለዋል ብዬ ነው የማስብ። ልክ ተከፍለዋልም። የተከፈለው ግን በአይዲዮሎጂ አይደለም፣ በአስተሳሰብ አይደለም የተከፈለው። ትግራይ ያለ ቲፒኤልኤፍ ማቃፊ አይደለም። እዚህ አዲስ አበባ ያለ በእነሱ ስምረት ያልካቸው ፓርቲ የተመሰረተ ማቃፊ አይደለም። ለምሳሌ ይህን ያልኩበት ምክንያት ምንድን ነው? እኛ በግንባር ቀደምትነት ከነሱ በሀሳብ ደረጃ አሸንፈናቸዋል። አሁን በየሚዲያ ወጥቶ የሚሉት የኛ ሀሳብ ነው። እውነት ነው። እኛ ስንለው የነበረ የኛም ሀሳብ ነው። ስለዚህ በሀሳብ አሸንፈናቸዋል። ይህን እኮ አልገባቸውም። ቢያንስ ይህን ገብቷቸው በትክክል ትግራይ ውስጥ ፖለቲካዊ መፍትሄ እንዲመጣ ካስፈለገ አሳታፊ የሆነ መፍጠር ሲገባቸው በጓሮ ነው የሚሄዱ። አሁን በጓሮ ማለት ምንድነው? ስምረት ፓርቲ አለ። እንደገና ደግሞ ቀድሞ እዚህ በ2006 ቲፒኤልኤፍ ህገወጥ ምርጫ ሲያደርግ የተወኑ ፓርቲዎች ደግሞ አሉ። እነሱ ጋር ነው አሁንም አዲስ አበባ ሆኖ የሆነ ምክር ቤት መሰረትኩኝ ለውጥ ላመጣ ነኝ ምናምን እያለ የሚያወራው። ይሄ ፍጹም ለውጥ ሊያመጣ አይችልም። ምክንያቱ በአስተሳሰብ ደረጃ እኩል ነው። ይሄም አያቅፍም፣ ያን ትግራይ ያለም አያቅፍም። ታዲያ ይሄ ምንድነው ያጣላቸው ካለ ሁለቱንም የየራሳቸው ጥቅም ነው አሁን እያራራጣቸው አይደለ። የትግራይ ህዝብ ችግር ለመፍታት ሳይሆን የራሳችን ጥቅምና ስልጣን እንዴት እናስቀጥላለን። እታች ያለም ከውጭ ሀገር ከኢትዮጵያ ታሪካዊ ጠላቶችም ልሁን ከማንም ሁኜ ራሴን አድኜ የራሴን ጥቅም አስቀጥል ይሆን ነው። እዚህ ያለው አዲስ አበባ ስምረት ነኝ ሀራ መሬት አለ የሚልም ለትግራይ ህዝብ ሳይሆን ከፌዴራል መንግስት ጋር ተጠግቼ ለውጥ የተቀበልኩ መስዬ እኔ አንደኛ ከተጠያቂነት ራሴን አመልጣለሁ፣ ሁለተኛ ደግሞ ጥቅሜን አስቀጥል ይሆን የሚል ካልሆነ በስተቀር በተጨባጭ ለትግራይ ህዝብ ፖለቲካዊ መፍትሄ ለማምጣት የተደራጁ አይደሉም። ገና ሬዲ አልሆነም እንጂ ቢሆኑ አንደኛ ሲጀመር ትግራይ ያለም እዚህም ያለም ቲፒኤልኤፍ ለትግራይ ህዝብ የሚታገሉ ምንም የሚያባላቸው ነገርም የለም። እኛ ጋር ምንም አይባላንም። ምክንያቱም እያባላን ያለ የትግራይ ህዝብ ችግር ሳይሆን የየራሳችን ጥቅም ነው። ራስ ተኮር የሆነ ፖለቲካና ሀሳብ ነው እዛም ያለ። ስለዚህ ከዛ መውጣት አልቻሉም። መሰረታዊ ልዩነትማ ይሄን አለ። ከዛ ወደ ሀራ መሬት ደግሞ ልምጣለህ። አንደኛ ሀራ መሬት ምንድነው የሚለው? ቲዲኤፍ ነው የሚሉት። ቲፒኤፍ ትግራይ ፒስ ፎርስ የሰላም ኃይል ነው የሚለው። አንደኛ የሰላም ኃይል ብሎ ደግሞ መሳሪያ ታጥቆ ነው የተቀመጠ። አንደኛ የኃይል ምንድን ነው? ኃይሉ ነው የኃይል ምን ሊያደርግ ነው? አንደኛ ጥያቄ። ይሄ በትክክል የመጀመሪያው የነበረ ጥፋት በሰሜን እዝን በማጥቃት ከሴንትራል መንግስቱ በጦርነት በጉልበት ችግሮች እንፈታለን ብለን በመሄድ ያደረግነው ልክ አልነበረም ብሎ ካመነ፣ በሰላማዊ ነው የትግራይ ህዝብ ችግር ይፈታል ብሎ ካመነ ጦሩ ምን ያደርግለታል? እዛ ያስቀመጠው አፋር ነው። አንደኛ ይሄ በትክክል ይሄን የሚያምን ከሆነ ይሄን ወደ መከላከያ መግባት ይችላል። በኢትዮጵያዊነት ያምናሉ እነዚህ ሰዎች፣ በኢትዮጵያ አንድነት ያምናሉ። ስለዚህ በኢትዮጵያ መከላከያ ውስጥ ይግባ ጦሩ፣ እዛ ገብቶ ሀገር ያረጋጋ ያድን። ከኢትዮጵያ መከላከያ ውስጥ አልገባም፣ ትግራይ ገብቼ ቲፒኤልኤፍ የተገነጠለው ኃይል አጥፍቼ ደግሞ ትግራይ ነፃ አወጣለሁ ካለ ይግባ። አንድ ዓመት ቁጭ ብሎ እየተቀለበ እኮ ነው ያለው። ምን ይሰራል? ለምን አንዲት ወረዳ ይዝም? እሺ አንድ ዞን ይቅር፣ እሺ አንዲት ወረዳ ተቆጣጥሮ ከቲፒኤልኤፍ ነፃ አውጥቶ በቃ እኔ ይኸው ለሰላም ነው የምታገለው፣ ይኸው ዲሞክራሲ እያመጣሁልኝ እኔ ላስተዳድር ብሎ ለምን አያስተዳድር? አፋር ላይ ሆነ ነው የሚፈክር። ምንም ውሸት ነው ሲጀመር። በአስተሳሰብ ራሱ ከዛ ከትግራይ ውስጥ ካለው ቲፒኤልኤፍ እና ይሄ ብዙ የተለያዩም አይደሉም። ሌሉን የሚችሉ ለውጥ ተቀብለናል እያሉ በሚዲያ ይሸውዱን እንጂ በተግባር ለውጥም አይፈልጉም፣ ለውጥም አልተቀበሉም። ስለዚህ እኔ በዚህ መልኩ ሁለተኛ ደግሞ ህጋዊም አይደለም። በቃ ኢትዮጵያ ውስጥ መደበኛ የሆነ የጸጥታ ኃይል አለ፣ የታጠቀ ኃይል አለ። እሱ ደግሞ አንዱ መከላከያ ነው፣ ሁለተኛ ፌዴራል ፖሊስ ነው፣ ሶስተኛ የህዝብ ፖሊስ ህዝባዊ ፖሊስ ነው። ከነዚህ መካከል ገብቶ ህዝብ ማገልገል ይችላሉ። አለበለዚያ ግን ምን ይሆናል መሰለ? ይሄን ሀራ መሬት ያለው ይዘን ትግራይ ውስጥ ያለ ቲፒኤልኤፍ ብናጠፋ ሁለተኛ ቲፒኤልኤፍ እንደገና ሌላ ዙር መከራ ነው የምንገባ እንጂ የምንፈልገው ዲሞክራሲያዊ ስርዓት ማምጣት አንችልም። ስለዚህ ሲጀመር ከሰዎችም አንጠብቅም። እኔ በበኩሌ ሀራ መሬት ያለው አመራሮቹን ስለምታውቃቸው አንጠብቅም። ስለዚህ ይሄን ከሚሆን እንዲያውም ጊዜ ነው የሚገሉ እነዚህ የባስ ወጣቱን ብዙ እውነት የሚመስለው ወጣት አለ። የትግራይ ህዝብ እኮ እዛ በቃ እነሱ ይመጡልናል ብለው የሚጠብቅ እኮ ይኖራል። ግን እነሱ ቢሄዱ እነዛ ቢሄዱ የአስተሳሰብ ለውጥ እስካላመጡ ድረስ የምንፈልገው የለውጥ ስርዓት አይመጣም። እኛ ሪል ዲሞክራሲያዊ ስርዓት ነው ኢትዮጵያ ውስጥ የምንፈልገው። ሌላ ደግሞ የኢትዮጵያ ችግር በእኔ በኩል የትግራይ ችግር የኢትዮጵያ ችግር ነው። የኢትዮጵያ ችግር በጦርነት ይፈታል ብዬ አላምንም። በጦርነትም በምርጫም አይፈታም። ባይዘው የኢትዮጵያ ችግር ይፈታል ብዬ የማስበው እንደ ፓርቲ ቁጭ ብለን በውይይት ነው፣ በምክክር ነው፣ በእርቅ
በህግ በመገዛት ነው ምንፈታው። ስለዚህ ይሄን ካደረግን እኔ የምንፈልገው የስርዓት ለውጥ ይመጣል ብዬ ለዚህ ነው የምታገለው። አለበለዚያ ይሄ ዝም ሌላ መስዋዕት ነው የምንጨምረው። የተሰዉ ታጋዮች ነበርን፣ አሁንም ታጋይ የምንበላቸው ሌላ ታጋዮች ሙታን ነው የምንጨምር እንጂ ምናመጣው ነገር የለም። ማምጣት ብንችል 50 ዓመት ሙሉ ተዋግተናል እኮ የመጣ ነገር የለም። ከዚህ ሱቆም ብለን ይሄን ልክ እንዳልሆነ ማመን በጣም ጠቃሚ ነው የሚል እምነት አለኝ። ቅድም ያልኩም ይሄ ነው። የተደረጉ ጦርነቶች አሉ። እነዛ ጦርነቶች ምክንያታዊ ነበሩ፣ ለህዝብ ነበሩ። ካየናቸው እንዳልሆነ በራሳቸው ይናገራል። አዎ እንግዲህ ምንድነው እኔ አሁን በአንዳንድ ነገር ያው ከአንተ ትንሽ እለያለሁ። የምንለይባቸው ነጥቦች አሉ። ተፈጥሯዊ ነው ምንም አይደል። አዎ እሱን እናነሳዋለን። ለምሳሌ እኔ ከመጥፎ የተሻለ መጥፎ የሚባል አለ። ዘ ቤስት አውት ኦፍ ዘ ወርስት። አሁን ምንድነው ቲፒኤልኤፍ የነደብረጽዮን ቡድን አለ። ከነደብረጽዮን ቡድን የነጌታቸው የነጻድቃን ቡድን የተሻለ ነው። አሁን በምንድን ነው የተሻለው? ጀነራል ጻድቃን ማለት ሰሜን እዝ ሲጠቃ አብሮ ፕላን ካወጣና ካጠቁ ካረዱ ሰው አንድ ነው። ይህን ሰውዬ ወጥቶ በሰሜን እዝ የፈጸምነው ስህተት ለኢትዮጵያ ሕዝብ ይቅርታ አጥተዋል? ጠይቀዋል? እሺ አልጠየቀም። ስለዚህ ያን ንጹህ ደም እንዴት አንተ እንደዚህ ትተባበራለህ? አንተ አያሳዝንም? ያ ዳር ድንበር ሲጠብቅ የነበረ በተኛበት የገበሬው እህል ሲሰበስብ የነበረ ባይዘው ይሄ ግፍ ነው። ልንገርህ ይሄ እጅግ ግፍ ነው። እንዲህ አይነት ቆይ እኔን ለፍትህ እየታገልን ከሆነ አንተ በሱ ላይ በጣም ይኸውልህ ቁስሉ እኔም አንተም እኮ እኔም ይኸውልህ አባላቶቼ አብሬያቸው የሰራኋቸው ናቸው። ያመኛል። አዎ ልንገርህ እኔ እንዲያውም ልንገርህ ሳየው ራሱ ደሜ ነው የሚፈላ። ምክንያቱም ያዝናለሁ እኔ ምክንያቱም ይዛ የሞቱ ወገኖች ናቸው እኮ። መከላከያ ማለት ደግሞ የሀገር አጥር ለትግራይ ህዝብ ምን ሲሰራ እንደነበር አሁን በቅርበት እናውቃለን። ስለዚህ ያን ነገር የተደረገ የትግራይ ሌላ ልጆች አይደለም እኮ የትግራይ ልጆች እኮ አብረው መከላከያ ውስጥ ነበሩ የተገደሉ ባይዘው በመከላከያ ውስጥ የነበሩ ሰሜን እዝ የነበሩ የትግራይ ተወላጆች እኔ ሊስት አለኝ። በርካታ ማዕረግ የነበራቸው መኮንኖች የሆኑ አልተነገራቸውም። ለይቶ ነው ያጠቋቸው። እነዛ አላመኗቸውም። የትግራይ ልጆች ሆኖ አያምኑም። ራሱ እኛ ለምን አልተነገርም ብሎ እኮ እዛ እየተዋጉ የሞቱ የተሰዉ ማለት አሉ። ድልድይ ውስጥ የገባችው አለች። እኔ ሴት ታጋይ የትግራይ ልጅ ልንገር፣ አኩስም የነበረው ሻለቃ አዛዥ የነበረው ሲዋጋ አድሮ የሞተ አውቃለሁ። የትግራይ ልጅ ነው። እኔ የሀገሬን አልክድም ብሎ ኢትዮጵያዊ ነኝ። ይህን የለበስኩት መለዮ ለኢትዮጵያ ለሀገሬ ነው፣ ለህገ መንግስቱና ለኢትዮጵያ ህዝብ ነው አልሰጥም ብሎ ይተዋጓል እኮ። ይህን ስል ማለት ነው። ስለዚህ የነሱ ደም የነሱ ህይወት ነውር ነው እጅግ። እሱን ረግጠን ፍትህ ኢትዮጵያ ውስጥ አናመጣም። ስለዚህ ይሄን ነገር ነው እኔ ከዚህ አንጻር ነው ብለው። ስለዚህ እኔ ሁለተኛ ልንገርህ የተሻለ የምንለው አንደኛ የመጀመሪያ ጥፋት ካለ ጥፋቱን መጠየቅ አለባቸው። ጥፋቱን ማመን አምነህ ደግሞ ጥፋቱ ደግመህ ላትሰራው ወስነህ መጸጸት ይቅርታ መጠየቅ ነው። ከዛ በኋላ አምናዋለሁኝ። ይሄን ባላደረግበት ጊዜ እኔ ምን ነው ማምናው እኔ ሊያርደኝ ነው ነገር ገብቶሃል? ምን ስለዚህ ይሄን አያስኬድም ነው ሻለቃ። አንተም ማረም አለብህ። አይደለም ግን ምንድነው ይኸውልህ ሁልጊዜ ስንት ወንጀል ሰርተው ስንት ነፍስ አጥፍተው ወደ ሰላም ሲመጡ አሁንም እኮ በዚህ በጽንፈኛው ፋኖም እኮ እያየን ነው። ስንት ይኸውልህ የግድያ ከነ እንትና ቆይ ከነ ዶክተር አምባቸው ማን ነው? አዎ ከነሱ ግድያ ጀምሮ የተሳተፉ ሰዎች አሁን ፋኖ ሆነው መጥተው ወደ ሰላም መጥተው መንግስት ተቀብሎ እነዚህ ሰዎች እኔ ጥፋት ያጠፋ ሰው ይቅርታ ከጠየቀ ይቅርታ አይደረግለት የሚል እምነት የለኝ። እሺ ስለዚህ ይቅርታው ላይ ብቻ ነው አሁን አንተ እንትኑ ያለ በቃ ይሄን አንደኛ ጥፋት ከነበረ እንጂ ሰዎቹ ለሌላ ወንጀል ተዘጋጅተዋል የሚለውን እሱን ፓርትን ተውና አታውቀውም አታምነውም እኮ የመጀመሪያው ጥፋቱ ካልጠየቀ ሌላ እርድም የተዘጋጀ ሊሆን ይችላል። ገብቶሃል? ምን አሁን ከምቀበለው እኔ ይቅርታ መቀበልህ እኮ አጥፍተህ ቀኝ ኋላ ዞር ነው እኮ። ትላንት ስታጠፋ ነበረ ከዛሬ በኋላ አላጠፋም ብለህ መንገድ ስትቀየር። እነዚህ ሰዎች ግን የጸጸት ምልክትም የላቸውም። ስለዚህ እሱ አሁን ብዙ የሚያከራክሩን ነገሮች ስላሉ፣ ሁለተኛ ያው ዞሮ ዞሮ በአንድ ሰርክል ውስጥ ሆነን ነው እየተከራከርን ያለ ነው። አሁን በመፍትሄው ላይ እንነጋገር። አሁን በጣም ችግሩ ከፍቷል። ይሄ ቡድን ደግሞ የመጨረሻ መርዙን እንትኑን እያወጣ ነው አሁን ባለበት ሁኔታ። አሁን የራሱ የትግራይ ህዝብ በፊት
ለትግራይ ህዝብ ነው የቆምኩት እያለ እያጭበረበረም ቢሆን የትግራይን ህዝብ እያታለለም ቢሆን በህዝብ ማዕበልም በምንም አውጥቶ አስበልቶታል። በተደጋጋሚ ለአንተ ነው የምታገለው ብሎ ማለት ነው። አሁን ግን የትግራይን ህዝብ እየታገለው እንደሆነ አሁን በተግባር እያሳየ ነው። የሚያወጣቸው አዋጆች እገልሃለሁ፣ የኔን እንትን ካልተቀበልክ አስራለሁ፣ እገልሃለሁ። እየተሰደደ የሚወጣውን እያነቀው ነው፣ እየያዘ ነው አሁን እንትን ጥበቃ ኬላ አድርጎ። ስለዚህ ዓለምም ይሄን ተመልክቶ አሁኑ ግዘት ከየአቅጣጫው እየደረሰብን ነው እና አሁን የትግራይ ህዝብ ጠላት መሆኑ በቃ ለይቶለት ከዚህ በፊት እያታለለው ተከባሃል፣ ጄኖሳይድ ይፈጸምብሃል የሚለው አሁን ማ ጄኖሳይድ እንደፈጸመበት ማ ወንጀለኛ እንደሆነ ህዝቡ አውቋል። አሁን ብዙ ወጣቶች እንግዲህ እናንተም ውጤት ነው ብዙ ጊዜ ወጣቶች ላይ እንደሰራችሁ ነግረኸኛል፣ አንተም በግልህ እንደሰራና አሁን ብዙ አክቲቪስት ወጣቶች እኮ ይህን ቡድን እያጋለጡ ነው ወጥተው እንደገና ዓለምንም የፌዴራል መንግስትንም ድረስልን በቃ ይህን ቡድን አንድ ነገር አድርገልን እያሉ አሁን የእናንተ ፓርቲ መፍትሄ ነው፣ መንግስት ይሄን ያደርግ፣ እኛ ይሄን እናደርጋለን፣ ህዝቡ ይሄን ያደርግ በሚል እንደው በመፍትሄ ነገር ላይ እናተኩር ነው። አሁን ሻለቃ ምንድነው አሁን ነገሮች ሁሉ ግልጥልጥ ብለዋል። ቅድም ያልነው ሀሳባችን አሸነፍን ያለው ቀድመን ያን ያልነውን ህዝቡ ጆሮ ሰጥቶን ሰምቶን ነቅቶ መፍትሄ ፈልጎ ቢሆን ያን የደረሰው ውድመት ሁሉ ማስቀረት እንኳ ባይቻል መቀነስ ይቻል ነበር። ያልተቻለም ምን ሆነ ግን ከጥፋት አሁን ተምረዋል። ከውድቀት ማለት ከብዙ እልቂት በኋላ ከብዙ ውድቀት በኋላ አሁን የትግራይ ህዝብ ሙሉ በሙሉ ነቅተዋል። ባይዘወይ ህዝቡ ማለት ነው በከባድ አፈና ውስጥ ነው ያለ። እነሱን ለማስቀጠል አሁንም በህግ አዋጅ እያወጡ ዲሞክራሲያዊ ሰብአዊ የሆነ አዋጅ እያወጡ ወጣቱን እያፈሱ ማሰልጠኛ ይከታሉ። ከማሰልጠኛ ጠዋት ጠፍቶ ነው የሚያድረው። አሁን ባለ ዳታ ነገር ተኩሰው እየገደሉ ነው በራሳቸው ወጣት። በእጃቸው ያለ ጦርም እየፈረሰ ነው። አሁን ምንም አይነት የሚዋጉበት አቅም የላቸውም። ባይዘው መሪዎች እኔ የአእምሮ ህመምተኞች ብዬ ነው የማስብ። ባይዘው ህክምና ያስፈልጋቸዋል ብዬ አስባለሁ። መሪዎች ራሱ ያለው የሚያደርጉት ትንታኔ አሁን ያለው ፖለቲካው ገምጋም የዓለም ሁኔታ የሀገሩ ሁኔታ ምንም የማያገናዙ ህመምተኞች ናቸው ብዬ ነው የማስብ መሪዎች። ህዝቡ ግን አሁን ወጣቱ የለም ትግራይ ውስጥ በየአካባቢ እየወጣ ነው። አዲስ አበባ ነው ያለ ወጣቱ ወጣው ለቀው መጡ። ትግራይ ውስጥ ያለ በእጃቸው አይደለም። አሁን ጦርነት ማድረግ አይችሉም፣ አቅም የላቸውም። ባይዘው አሁን ይሄ በሚዲያ ቅድም ወደ አፋር ተኩስ ምናምን ተብሎ ጦርነት ፌደራል መንግስት እንዲከፍት ይፈልጋሉ። ያን ብሎ አንደኛ ይሄ እንደ ድሮ ጄኖሳይድ ተፈጸመብን ምናምን ለማለት ይሆናል። ሁለተኛ ደግሞ ሸሽተ ለማምለጥም ሊሆን ይችላል እንጂ አሁን በቲፒኤልኤፍ ባለበት ቁመና ጦርነት መርቶ የሚዋጋበት አቅም የለውም። በ2013 ተሸንፏል እኮ አሁን ምንም የለም። እርስ በርስ ራሱ ለ2-3 ባይዘው አሁን መቀሌ ያለ በነጌታ በደብረጽዮን የሚመራ አሁን ቲም የሚል ራሱ በ3 በ4 የተከፋፈለ ነው። የማይግባባ ነው። ራሱ ቋንቋው ድብልቅልቅ ያለ ነው። ምንም ሮድማፕ የለውም። ነገ ምንድን የሚያደርግ የማያውቅም መሪው ራሱ ነው የሚል ህዝቡ ቅድም እንዳልከው ነው። ስለዚህ ጦርነት ደግሞ አንተ ወታደር ነህ። ቢያንስ ጦርነት ሁለት ምክንያት ያስፈልጋል። አንዱ ሁለት አይነት ጦርነት አለ የሚያደርገው ፍትሃዊና አንዱ መደበኛ ጦርነት ነው። መደበኛ ውጊያ ማድረግ አይችልም። ቲፒኤልኤፍ የለውም። ጉሬላ ፋይተር ማድረግ ደግሞ አይችልም። ይህን ማድረግ ከሆነ ህዝቡ ማቀፍ አለበት። የትግራይ ህዝብ አያውቅም። ጦርነት ኦፕሬሽን አፈጻጸሙ መጀመሪያ ልክ ሲበታተን ተንቤን ገብቶ ዋሻ ውስጥ ትግራይ ህዝብ ከትግራይ እናት ቀሚስ እንደተደበቀ አሁን የምትደብቀውና ታጋይ የምትደብቅና ትግራይ ውስጥ የለችም። አሁን አውጥታ የምትሰጥ ነው ያለችው። የለም ያለቀ ነገር። ስለዚህ ይሄን ምንድነው ወደ መፍትሄው ስመጣ ግን ይሄን እንዲሆን ካስፈለገ አንደኛ የቲፒኤልኤፍ መንግስት ፈርሷል። የቲፒኤልኤፍ መንግስት የመሰረቱ ደግሞ አሁን እዚህ የለውጥ ሰዎች ነን የሚሉ አብሮ ለዛ ሁሉ እልቂት ለዛ ሁሉ ውድመት ምክንያት የነበሩ አብሮ የነበሩ ናቸው። ባይዘው አሁን እጅግ የሚያሳዝን እነሱ ነፃ ሆነው እነዛን ነው የሚከሱት። እንደዛ ያዋጣል። ቅድም ያልከው ነገር አንደኛ ጥፋት ያለ ነው። ጥፋት ደግሞ በጥፋት አይታረምም፣ በይቅርታ ነው የሚታረም። እነሱ በስልጣን ላይ ስለነበሩ ግን ቢቻል እነሱ ይቅርታ ጠይቀው ከኢትዮጵያ ፖለቲካ ዘወር ነው ማለት ያለባቸው። ያን ሁሉ ውድመት አምጥቶ እንደገና አሁን የለውጥ መሪ ሆነን አሁን ለውጥ ልናመጣ ነው ብሎ መሪ ነን ሲሉ ግን ቀልድ ነው። አንደኛ ሊመሩን አይችሉም። የለም የአእምሮ ዝግጅነት ፖለቲካዊ ፕሮግራም የላቸውም እኮ። አሁን ሀራ መሬት ያለ ምንድነው ፕሮግራም የተሰነደ ሰነድ እስካሳይ ብትሎ የለው። ሰምረት ጠይቀው ምንም የተለየ ከአብዮታዊ ዲሞክራሲ የተለየ ነገር ሰነድ የለውም። ሌሎች እዛ ተሰብስበው ምክረት የሚሉ የአይዲዮሎጂ ፋላ የላቸውም። አዎ ከቲፒኤልኤፍ የዋሱ ናቸው። ስለዚህ ምንድነው መፍትሄ የሚሆነው? አንደኛ የመጣንበት መንገድ ልክ አልነበረም። የመሰረትነው ስርዓት ልክ አልነበረም። አግላይ ነው፣ ፍትሃዊ አልነበረም።
ህዝብ ማዕከል ያደረገ አልነበረም። ሀገር ማዕከል ያደረገ አልነበረም። ራሳቸውና ለራሳቸው የሚመቻቸው ስርዓት ነበር የተጠቀሙት። ይህን ስርዓት ደግሞ በኢትዮጵያ ህዝብ ትግል በሁላችን ትግል ፈርሰዋል። አሁን ስርዓት መገንባት ነው የሚያስፈልገን። ምን አይነት ስርዓት እንገንባ ከተባለ ህዝብ ማዕከል ያደረገ ሀገር ማዕከል ያደረገ ፍትሃዊ የሆነ ስርዓት እንገንባ። ስርዓት መፍረስ አንድ ነው፣ መገንባት አሁን መገንባት ነው ያቃተን። ባይዘው አሁን ምንድነው የሆነ ስርዓት ይወለዳል፣ ያድጋል፣ ይሞታል። አሁን አዲስ ስርዓት እንዳይወለድ ነው እንቅፋት የሆነው። እንደም ቲፒኤልኤፍ ልንገር በእኔ ትንተና ትግራይ ውስጥ የነበረው ስርዓት ሞተዋል። ከሞተ በኋላ ግን አዲስ ስርዓት እንዳይወለድ እንደገና እንቅፋት ሆነ። ራሱ ተበታት ነው ማለት ነው። የኃይል ለውጥ ኃይል ነው ይልሃል፣ ግራ ነው የሚያጋባህ፣ ግን ለለውጥ የተዘጋጀ አይደለም። ስለዚህ በእንደዚህ አይነት ነገር ለውጥ እንደማይመጣ ማመን፣ በተለይ አዲስ ትውልድ እኔ አዲስ ትውልድ በእውነት ነው የምልህ ምንም አይነት ዕዳ ያለው ዕዳ ያለበት ያ ታጋይ ነው የነበርኩ ጀረናል የሚል ዕድማት ዕዳ አለበት። ባይዘው ተጠያቂም ነው። የታሪክ ዕዳም አለበት። እኔ ሁላ 17 ዓመት ትግል ይላሉ፣ እኔ አላምንበትም። እሱ ትግል ትላንት የናረኩ ዕዳ ነው ሆኖበታል። ይሄ አዲስ ወጣት ግን ነፃ መሆን አለበት። በቃ አይመለከተኝም ማለት አለበት። የራሱ ዕድል በራሱ መወሰን አለበት። በራሱ ዕድሜ በእነ ጀረናል ምናምን ምናምን በ80 ዓመት አዛውንት ዕድሉ መወሰድ የለበትም። ስለዚህ ራሱ ሰብሮ መውጣት አለበት። ወጣቱ በተለይ ሰላም እንፈልጋለን። የትግራይና ሰላም ትፈልጋለች። ኢትዮጵያ ሀገራችን ሰላም ትፈልጋለች። ችግሮቻችን ደግሞ በጦርነት በጉልበት ሳይሆን በሰላማዊ ትግል እንፈተዋለን ብለው ሜዳውን መውጣት አለበት፣ መደራጀት አለበት፣ መንቃት አለበት። ሁለተኛ ደግሞ ይሄ ከተዛባ የውሸት ፕሮፓጋንዳ ነፃ መውጣት አለበት። ትላንት የነበረው ሁሉም ውሸት ነው። እኔ ልንገር ሁሉም ውሸት ነው። የዛ ሁላ ውሸት ክምር ነው እዚህ ሸለቆ ውስጥ የከተተን። ስለዚህ ዝም ብለን አልገባንም። የዚህ ሁሉ ምክንያት የሆነ እሳቤ አለ። ያን ነገር እያደረግን ለውጥ የምንጠብቅ ሆነ የለም አንወጣም፣ ወደ ባሰ አዙሪት ቀውስ ነው የምንሄደው። ስለዚህ ይሄን ተረድቶ ሁላችን ነው የምልህ። እኔ ትግራይ ብቻ አይደለም በመላ ሀገሪቱ የተለያዩ ቀውሶች አሉ። አሁን ኢትዮጵያ ውስጥ ከፍተኛ የሆነ ኑሮ ውድነት አለ፣ ስራ አጥነት አለ፣ ማህበራዊ ቀውስ አለ። ይሄ መመለስ አለበት። ሀገራችን ኢትዮጵያ መበልጸግ አለባት። የምንፈልገው ብልጽግና የምንፈልገው ስርዓት መምጣት አለበት። ይህም የሆነው ደግሞ ምንድነው የትግራይ ህዝብ ድርሻዊ ወጣት የሚንቀሳቀስ ሌላ ወጣትም ተደራጅቶ በሰላማዊ ትግል እንደዚህ ነፍጥ ያንገቡም ማቆም አለባቸው። ባይዘው ያኔ ይገርምኛል። የትም አይደርስም። አሁን በአንደኛው ክፍለ ዘመን በአሁኑ ወቅት ምንም ስልጣን ብትይዝም የሚመጣ ነገር የለም ነው። ስለዚህ መፍትሄው የተለየ መፍትሄ መከተል መቻል አለብን። በተለይ እኔ በዚህ አጋጣሚ የኢትዮጵያ ሀገራዊ ምክክር ኮሚሽን አለ። እሷም ጥያቄ ነው እሱ ነው። እኔ አሁን ተስፋችን እሱ ነው። አሁን እሱም የሚያጠለሽት ማዕት አለ በውጭም በውስጥ። እኛ ቁጭ ብለን ችግሮቻችን እንዳንፈታ በቃ አሁን ቁጭ ብለን ወያዩ ነው ብሎ ሌት ተቀን እየሰሩ ኃይሎች አሉ። ይህን ለማሳካት ሁላችን የድርሻችን መወጣት መቻል አለብን። እኛ በሁሉም ችግሮቻችን እኮ ላንስማማ እንችላለን። ሻለቃ ሁሉንም ችግሮቻችን እኮ ላንፈታቸው እንችላለን። በዋና ዋና ነገሮች ግን መግባባት እንችላለን። በዋና ሀገራዊ አጀንዳዎች አሁን እኮ አሁን እየተጣላን ያለው እኮ በዋና ሀገራዊ አጀንዳ እኮ አይደለም። በማይረባ ኮልኮሌ እኮ ነው ባይዘው ግን ዋናውን የሀገር እንትን የሚያፈርስ ያ ትንንሾች በቃ እና ያን ትልቁ ሀገር ይኖራል። ስርዓት እንፍጠር በሀገር ላይ። ከዛ በስርዓት እኮ ነው ችግሮች የሚፈቱ እነዛ ትንንሾች። አሁን ግን ቅድም ሉዓላዊነት ተወሰደ፣ መሬት ተወሰደ፣ ውሸት ነው እንደዛ። አንደኛ በቃ የኢትዮጵያ ሉዓላዊ ግዛት ነው ያለ ኢትዮጵያ ውስጥ በቃ። ስለዚህ ይሄም ሸቀጥ ነው። በተግባር እኮ አሳየ። አሁን የትግራይ ተጋሩ የትም ሄዶ አሁን በዚህ በችግር ጊዜ የትኛውም ህዝብ ተቀብሎ እያኖሩ ነው። ከመገንጠል ላይ ስለሚያያዝ ሀገረ ትግራይ እንገነጥላለን ስለሚሉ ነው ይሄ አሁን ችግሩ የሆነው መሬት የሆነው። ይሄን ደግሞ እኔን የማውቀው የኢትዮጵያ ሉዓላዊ ግዛት ነው የማውቀው። ይሄ የትግራይም የምንም ተብሎ የሚጠራ መሬት ደግሞ ከኢትዮጵያ ደህንነት ጋር ነው ያያይዘ የማየው። ስለዚህ ምክንያቱ ለትግራይ ህዝብ ሀገር ስለሚያስፈልገው፣ የትግራይ ወጣት ሀገር ስለሚያስፈልገው፣ ሀገርም ስላለው ሌላ ሀገርም ስለማያስፈልገው፣ ስለዚህ ያለው የአባቶች ሀገር አለ። ይህን ሀገር ጤነኛ እንዲሆን መታገል ነው። አስተዳደር ደግሞ ስርዓት ስንፈጥር በፈለገው ህዝቡ ይተዳደር። ውሸት ነው። አሁን እኮ እነሱ መሬት ታስመልሳለህ ያለው ወጣቱ የሚያስጨርሱ መሬታችን ተወስዶብናል ብለው የለም። አንዴ ሲጀመር መሬት እሳቤ እኮ ነው። ግዛት አለ፣ አስተዳደር አለ። አስተዳደር ደግሞ የሚወስነው ህዝብ እኮ ነው። ህዝቡ በራሱ ይወስን። በጉልበት ትግራይ አታረጉም፣ በጉልበት አማራ አታረጉም። ራሱ ነፃ ይውጣና በፈለገው ይተዳደር። ከፈለገው ትግራይ ይተዳደር፣ ከፈለገው አማራ ይተዳደር። ጭራሽ በአንድ ሀገር ውስጥ የኖርክ ምንም የሚያጋጭም አይደለም። አዲስ አበባ እየኖርናል እንዴ ያለ ነው። ጋምቤላ ሶማሌ ሄደን እያረስን አይደል ያለ ነው። ስለዚህ ሰፊው ኢትዮጵያ ነው የሚሻለን እኛ። ይሄ ቲፒኤልኤፍ ከረጢት ነው። ቲፒኤልኤፍ የራሱ ሊያርሰው ራሱ ሊነግድበት የፈለገ ነው። ይሄ ሌላ የኢኮኖሚ ሽኩቻ ነው። ባይዘው መሬት ዘራፊዎች በዚህም በዚያም አሉ። ለህዝብ አያስቡ። እዛም ላለ ህዝብ እዚህም ላለ ህዝብ አያስቡ። እነሱ ራሳቸውና ጥቅማቸው ነው የሚሸፍኑት። ግን ለአንተ ብለን ነው የሚሉት፣ ለህዝብ ብለን ነው የሚሉት።
ህዝብ እኮ መሬት እኮ እናውቃለን፣ በሊዝ እኮ ነው የሚሸጥለት። 70 ካሬም አይሰጡትም። ሲያዋጉት ነው ለመሬት ብለው የሚያዋጉት እንጂ ውሸት ነው። ስለዚህ ይሄ ወጣት መንቃት አለበት፣ ከፍርሃት መውጣት አለበት። ስለዚህ አሁን ቲፒኤልኤፍ የሚገርም ድሮ የሞተ ውሻ ነው ቲፒኤልኤፍ ማለት። ምንም አሁን መናደፍም አይችልም፣ መውጨህ ይችላል፣ ታዝሎ መምጣት ነው የሚፈልገው እና ኃይል እንዳለው ምናምን ያደርጋል። ያን ያህል ኃይል የላቸው አሁን፣ ድጋፍም የለም፣ ሞራልም የለም፣ ፖለቲካው ምክንያትም የለውም አሁን። ስለዚህ የሞተ ስለሆነ የሚቀበርበትም እንግዲህ አሁን አራግፈህ ቶሎ ብለህ ይሄን የትግራይ ህዝብ ጫንቃ አራግፈህ በቃ ልማትህን ማፋጠን፣ ሰላምህን ማስቀጠል፣ አሁን ቅድም ያልኩ እነዚህ ችግሮች መፍታት የሁላችን ድርሻ ነው ብዬ አስባለሁኝ። በጣም ነው የማመሰግነው። አይ በጣም ምልህ ያው በስሜትም ሆነ በጣም ጠቃሚ ነገሮች ያው ምልህ ለህዝብ፣ ለሀገር፣ ለሰላም ያለንን ኮንትሪቢዩት ማድረግ ጥሩ ነው እና ትልቅ መልእክት ነው ያስተላለፍክልኝ ለእኔ። ይሄንን እንግዲህ ሌሎችም ሰምተው ይሄን አንተን የሚመስሉ ሰዎች እንዲህ አይነት አስተሳሰብ ያላቸው የሚፈጠሩት እንደዚህ ነው። ሰብሮ ወጥቶ የሆነ ሰው በድፍረት የሆነ መልእክት እያስተላለፈ በሄደ ቁጥር ሌሎችን መፍጠር ይችላል። አሁን ችግሩ ስለ ሀገር ሰላም መናገር፣ ስለ ሀገር እውነት መናገር ይሄ በዚህ በመንጋው ዘንድ የሆነ ስዕል ስለሚያሰጥ ሰው ደፍሮ ወጥቶ እውነቱን ተናግሮ መፍትሄ እንዲመጣ አያደርግም። ስለዚህ እንዳልከው እኛ ተማክረን የትግራይ ህዝብም ከዚህ ከሀገራዊ ምክክር ውጭ እያደረጉት ነው፣ ግን ከልክለውታል። የሚገርም በጣም እጅግ በሚያሳዝን ለምን መጥፊያቸው ስለሆነ የምክክር ኮሚሽኑ ትግራይ ውስጥ ገብተው ከትግራይ ህዝብ ጋር ተገናኝተው ሀሳብ እንዳይሰበስብ ከልክለውታል። እጅግ በሚያሳፍር መልኩ ይገርማል። እንግዲህ መፍትሄ አሁን ኢትዮጵያ ውስጥ በችግር ውስጥ ካለ ህዝብ ከትግራይ ህዝብ በላይ በችግር ውስጥ ያለ ህዝብ የለም። ይሄ ምክክር ኮሚሽን ደግሞ የተቋቋመው ቢያንስ ችግር ለመፍታት በችግር እንወያይ ነው። የትግራይ ህዝብ በችግሩ ላይ ቁጭ ብሎ እንዲመክር እኮ አልፈቀዱለትም። አትገባም አሉ፣ ከለከለ። ስለዚህ አሁን ወጣቱ ህዝቡ ይሄን ነገር አውቆ ሲጨንቀው የምክክር ኮሚሽኑ ከትግራይ ነው በሚዲያ ነው ጠርቶ አዲስ አበባ ያስኬደውና እጅግ ያሳፍራል በጣም። ስለዚህ ይሄን እኔ በዋናነት ለትግራይ ህዝብ ነው እኔ መልእክት ማስተላልፈው። አሁን የትግራይ ህዝብ ነቅተዋል። ሁኔታው መረዳት ቆንጆ ነው፣ ማወቅ ቆንጆ ነው። ግን ደግሞ ሪአክት ማድረግ አለበት፣ ምላሽ መስጠት መቻል አለበት፣ አቋም መግለጽ መቻል አለበት። በቃ ይሄን ኃይል አትወክለኝም ማለት አለበት። አይዞህ በእርግጥ ትግራይ ውስጥ አሁን አዳክመውታል። በጣም አሁን በድህነት አረንቋ ውስጥ ያለ ህዝቡ እጅግ በሚያሳዝን። ሁለተኛ ደግሞ ይሄ 1 ለ5 በሚል መዋቅር ደግሞ ጠርንፈውታል። ሁለተኛ ደግሞ ክፍል አድርገውታል። በጋራ የሆነ የጋራ ሀገር የጋራ ችግር በጋራ ለመፍታት እንዳይንቀሳቀስ ከፋፍለውታል። በየቤቱ ዝም ብሎ ለራሱ ነው የሚቆዝም። ስለዚህ ተቆዝመህ ደግሞ የሚመጣ ነገር የለም። ያለፈ አልፈዋል። ስለዚህ አንድ ሆኖ ለመፍትሄው መታገል አለ። የትላንትናው ውድመት አሁን መመለስ አንችልም። ከውድመቱ ግን መማር እንችላለን። ነጋችንን ግን ማሳመር እንችላለን። ይህ የሚሆነው ደግሞ ቁጭ ብለን በመጠበቅ አይደለም፣ ደፍረን መታገል ነው ያለብን። እኔ የምችለውን እያረኩ ያለው ቅድም እንዳልኩሽ፣ ሌሎችም እንደዚህ ማድረግ መቻል አለብን። ላጠፋ እኮ እችላለሁኝ፣ ግን እታረማለሁኝ። ስላወራህ የሚሰቅል ነገር የለም። አፈሙዝ ይዘህ ብቻ በጉልበት መንግስት ጥላለሁ አትበል። ስለዚህ ይሄን እስካላልክ ድረስ በግልጽ እንታገላለን። እኛ ለኢትዮጵያ መንግስትም እንታገለዋለን ባይዘው። ምክንያቱ ኢትዮጵያ ውስጥ እኛ የምንፈልገው የመንግስት ለውጥ አይደለም፣ የስርዓት ለውጥ እንፈልጋለን። በእውነት ነው። ለኢትዮጵያ ህዝብ የስርዓት ለውጥ ይፈልጋል። ምን አይነት ስርዓት ካልከኝ ፍትሃዊ የሆነ ስርዓት፣ በእኩልነት የተመሰረተ አንድነት እንዲኖረን፣ በቃ በጋራ ጠንካራ የሆነ ሀገራዊ ማንነት እንዲኖረን እንፈልጋለን እኛ። ስለዚህ ይሄን የምናደርገው ደግሞ በሰላማዊ ትግል እናሳካለን ብዬ አስባለሁ። ትጥቅ ያንገቡ። ይሄ በየጫካው እንዲያውም እንደዚህ እናመጣልሃለን እያሉ ህዝቡን እየገደሉ ያሉ ታጣቂዎች በእውነት ነው የምልህ እኔ ከዛ ወጥተው በእውነት አፈሙዝ ጥለው በሀሳብ ይታገሉ። በሀሳብ ትግል ነው የሚያዋጣው። መንግስት ደግሞ በሩ መክፈት መቻል አለበት፣ ምህዳሩ ማስፋት መቻል አለበት፣ ጥሪ ማድረግ አለበት፣ ታጣቂዎችን ያስገባ፣ መድረክ ያምጣ፣ በሀሳብ ይሞግት። ከተሸነፈ ይውረድ፣ ካሸነፈ ደግሞ ይቀጥል። ገብቶሃል? ይሄ ይበቃናል። ይህን ትርምስ ስንት ዓመት እኮ ተተራመስን እኮ። ምን ያመጣ ወንድሙን እየገደለ በዜሮ ነው የሚባዛ ሁሉ ነገር። እንደዚህ እንዳይሆን በዚህ ጉዳይ ላይ ሁላችን እንስራ። በጣም ነው የማመሰግነው ሻለቃ ስለጋበዝከኝ። በጣም አመሰግናለሁ። ተመልካቾቻችን እንግዲህ ይህን ዝግጅት ሼር በማድረግ ብዙዎች ጋር እንዲደርስ ይሄ መልእክት ለምን ያው ትውልዱ እንዲማርና ትውልዱ በራሱ ተመካክሮ ችግሩን እንዲፈታ
እቺ ሀገር የኔ ነች፣ እኔ ነኝ ታግዬ ለውጥ ላመጣ የምችለው በሚል በአንድነት ቆሞ ተባብሮ ችግሩን እንዲፈታ ነው የምናስተላልፈው መልእክት። በሌላ ፕሮግራም እስከምንገናኝ እንግዳይንም በጣም አመሰግናለሁ። እናንተንም ከኔ ጋር ላደረጋችሁት ቆይታ በጣም አመሰግናለሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።